ሰላም እንዴት ናችሁ? ያው አውሮፓ ውስጥ ብዙ አመት ብንኖርም አንዳንድ የአውሮፓ ህጎችን አናውቃቸውም። እኔ ራሴ በቀደም የተሸወድኩበትን ነገር ነው የምነግራችሁ። ባለፈው ከተማ አካባቢ የሆነ እርዳታ የሚጠይቅ ሰው ቸገረኝ ብሎ ሳንቲም ጠየቀኝ። ስለዚህ ሳንቲም ኪሴ አልነበረም። እባክህ ስለራበኝ ነው ምናምን ስላለኝ እዛው ስትሪት ፉድ የሚሸጡ የጃማይካዎች የጣውላ ምግብ መሸጫ ነበረ። ከዛ ውስጥ የሆነ ምግብ ገዛውና በካርድ ነው የገዛሁት። ወስጄ ስሰጠው ምግብ አላልኩም ገንዘብ ነው አለኝ። የኛው ሰው ነው ገንዘብ ነው ያልኩህ እንጂ መስለኝ ገንዘብ ስለሌለኝ ነው በካርድ የገዛህበትን ለምን አውጥተህ አትሰጠኝም? ስለዚህ በክሬዲት ካርድ ነው የገዛሁልህ። የያዝኩት ክሬዲት ካርድ ነው እንጂ የትክክለኛ ካርድ አልያዝኩም ስለው አልበላም ምግብ አለኝ። የገዛሁትን ምግብ መጣል ስላልነበረብኝ ቆሜ እዛው ጥግ ላይ አንድ ቦታ ቆሜ እየበላሁ ነበር። በእንጨት ሹካ እየበላሁ ነበረ። ከዛ ላይ እንጠባጠብ ነበር። እርግጠኛ አይደለሁም፣ ብቻ እርግቦች እዛ አካባቢ አይጠፉም። መጡና ከበቡ። አውቄ ልጣልላቸው ወይ እንጠባጠብ አላቅም፣ በደንብ አላስተዋልኩም ነበረ። የሆነ ሰው ከጀርባዬ ተጠግቶ ዶክመንት አለህ ወይ ብሎ ጠየቀኝ። ዞር ብዬ ሳየው የሆነ የጸጥታ አስከባሪ ልብስ ለብሰዋል። ፖሊስ አይደለም ግን የካውንስሉ ኦፊሰር ነው። ለምንድን ነው የምሰጥህ ስለው አይ ማየት ፈልጌ ነው። አይ አንተ ፖሊስ አይደለ ምን አይደለ ምን ብዬ ነው የምሰጥህ ዶክመንት አልሰጠህም ስለው አይ ዶክመንት የመጠየቅ ስልጣን አለኝ ካውንስሉ ስልጣን ሰጥቶኛል ብሎ ወረቀት አሳየኝ። ወረቀቱን ሳነብ ዶክመንቱን ስጡት፣ ካልሰጣችሁት ኦፌንሲቭ ሊሆን ይችላል፣ ወንጀል ሊሆን ይችላል፣ ፖሊስ ከመጣ ወንጀል ሊሆን ይችላል ምናምን እያለ ፖሊሶች ሲያልፉ ስላየሁኝ እኔ ያረኩት ነገር የለም ለምን አልሰጠውም ብዬ መንጃ ፍቃድ የሰጠሁት። መንጃ ፍቃድን ሲሰጠው ሰውየው መንጃ ፍቃድን ስካን አረገና 180 ብር የቅጣት ወረቀት ሰጠኝ። 180 ፓውንድ በቃሉ ግን 150 ብር ትቀጣለህ። በ10 ቀን ውስጥ ይሄን 150 ብር ካልከፈልክ በ10 ቀን ውስጥ ይሄን 150 ብር ካልከፈልክ 2500 ብር ይሆናል። ከ2500 ብር በኋላ ፍርድ ቤት ትጠራለህ እና ወንጀልም ሊሆን ይችላል። ስለዚህ ይሄን ነገር አደርጋለኝ። እንዴ በጣም ገረመኝ። ምን አድርጌ ነው ስለው ምግብ ጥለሃል፣ ምግብ ጥለሃል። የታለ የጣልኩ ስለው ወፎቹ በልተውታል። በካሜራ የቀርጨዋለሁ፣ ኦን አድርጌ ነበር ካሜራ። ስለዚህ ማስረጃው ስላለኝ ነው የከሰስኩ አለኝ። በጣም ግራ ገባኝ። እንደዚህ አይነት ህግ መኖሩም አላውቅም ነበር እውነት ለመናገር። አንዳንድ ነገር ላይ ደንቆሮ እንሆናለን፣ ግን ሆን ብዬ ምግብ መጣሌም አላስተውልም። በኋላ የሰጠኝን ወረቀት ሳነበው ሲጋራ መጣል ይላል። ከሄደ በኋላ ተከትዬ እጄ የጻፍክልኝ ሲጋራ መጣል ነው፣ እኔ ሲጋራ አላጨስም እንዴት ነው ምናምን ስለው አየውና እሱም ደነገጠ። ተሳስቶ ነበር የጻፈልኝ መሰለኝ። ለቢሮ ደወለ። ለቢሮ ሲደውል አይ በቃ ዝም ብለህ ስጠው ሂድ ብሎት ሄደ። እና ይሄን ነገር ልክፈል አልክፈል ሌጋል አድቫይዘሮች ጋር ስልክ ደወልኩ ምናምን። በዚህ በኩል የሆነ ማብራሪያ የሚሰጠኝ ሰው አላገኘውም እና ቀኑ ሳይደርስ ልክፈል ካልከፈልኩ 2500 ብር ሊሆንብኝ ነው። በዚህ ጉዳይ ላይ አሁን እያለሁኝ ለምን ለሰዎች መማሪያነት አላካፍለውም ብዬ አሰብኩ። በየዋህነት መንገድ ላይ ወፎችን የምትመግቡ ዳክዬዎችን፣ ወፎችን ከቤት ቀን ያለፈበት ምግብ ወይ ዳቦ ወይ የሆነ ነገር ጥራጥሬ ይዛችሁ መንገድ ላይ የምትመግቡ ሰዎች ቅጣት እንዳለው አውቃቸዋለሁ ወይ ነው እኔ አሁን ያወቅኩት። ምግብ ስትበሉ ከወደቀባችሁ፣ ሲጋራ መንገድ ላይ ከጣላችሁ፣ ወረቀት 150 ፓውንድ በኢትዮጵያ ስንት ማለት ነው? በኢትዮጵያ ወደ 30 ሺህ አይሆንም እንዴ? እንደዛ። ቅጣቱ ደግሞ ከመጣ 2500 ፓውንድ ከ10 ቀን በኋላ የሚሆነው የሚያድገው። መጨረሻ ላይ በፍርድ ቤት ከባንክ ላይ ነው የሚወሰድብህ። እየሰራት ከሌለህም እየሰራት ትከፍላለህ ማለት ነው። ስለዚህ ወገኖቼ ከኔ ተማሩ። መንገድ ላይ በዋህነት ወፎችን መግባለን፣ አዋፍን መግባለን ብላችሁ የምታስቡ ሳታስቡ ምግብ ምጥሉ ወይ ደግሞ የሆነ ቆሻሻ ነገር ምጥሉ ሰዎች የምትጠየቁትን ነገር ነገ የምትከሰሱበትን ነገር እንድታውቁ በእኔ የደረሰውን እያካፈልኳቸው ነው። እኔ እስካሁን አልከፈልኩም። የህግ አማራጮችን እያየሁ ነው። በ27 ነው ይሄ ነገር ክሱ የቀረበብኝ። ኦልሞስት ዛሬ 1 ነው። ተወሰኑ ቀናቶች አሉኝ እስከ 6። በእነዚህ ቀናቶች ከፍዬ ጠበቃ ጋር ከሄድኩ ከ150 ብር በላይ ሊሆን ይችላል። የነፃ አድቫይዘር እየፈለግኩ ነው። የማውቃቸው የህግ ሰዎች ስደውላቸው ስልክ አልመለሱም። በዚህ ጉዳይ ላይ እውቀት ያላችሁ ኮሜንት አድርጉልኝ።
ከሌላችሁ ደግሞ መክፈል አለብህ ክፈል የምትሉም ክፈሉ። ለወገኖቼ ለአበሻው ማህበረሰብ ግን መማሪያ እንዲሆን እዚህ ላይ ለጥፍ ያለው ስላዳመጣችሁ ያመሰግናለሁ። እግዚአብሔር ይስጥልኝ።